سلام تعنا بلنا زغبركم تقاتلتي مدبات ريفوس يوتيوب channel كما يتنحو دلومي بزعبا هلو كونتات هاقرنان أبزوا غرنا أفريكا درائيو زلو حدش معوالتاتن زلس حتير مدب حزنا نباهم قريبنا لنا كما تروك صفتا مدبنا مسانا خطنحون كتكاتولنان بخبري نعدم أبوليتيكاو زمدنان ركباتن منقصة زعلم حدا فلوت استسمرلو جنكا زي زربلو حقلو إذا حقزي نبوزحات هاجرات أفريقيا لاتين أمريكا كمون هاجرات أوروبا أب تحت محاوراتو زاتوان كساب لومي كسعروز خالة زي ترخبانيو إذا حقي إن كان هبانيو إذا بالعلوات وي بحيلان هاجرات أحلى مستحانتتن زادقان كوينو نتقمتن هاجرات بغربان بروحقون زغلغليو نابنت أقدمن زمع بلا هاجرات وي نسرعتن أكايدان نايز عالم زقيدان مسمر زتحزان هاجرات بتزلون حيل تتقيمن ندخمات هاجرات أب تحت قوتر كأتوا وترو مسعرين أتي كرمناويح عمتات زفلت بارنتن مجزاتن دما ولا كوات زجزا حيلي كاب مريتات تجزا كوات زخل مجدين تترخبو تزاور مجدين أبغراو قدايت نايتن زفقدات ألق أمتاو أيتوارتن كرنا أفريقيا متتاو نحيلان هاجرات كوجد بزي مقاليو كسبلو معلت دم فساس لمد كوينو زغتل دلو سودان، سوماليا، ليبيا، إثيوبيا حيدت كابتن كتكسا زغلان بفلا إثيوبيا كمتي أمباسادر دينا مفتي ناوت هاجرات زمدنا كم لب حق تفتر أب زخل كمنا يكونتن إثيوبيا زلا بفقات نايتهم قوتتنا ننقصاقس مس إرترا زنبرنا زمدنا تذكر إغا أمريكاوان مسؤوم زلهم زمدنا الما تفلت إغا سلازي مس إرترا زمدنا كنقتل أي تفقد لكم نستبهالنايو زي مثل نقبل أب حدك المحتت تزاريو نيرو يفلغا ነገር ያለ ይመስለኛል አሁን አገሮች ታዳጊ አገሮች እንደኛ አይነቶቹ የውጭ ግንኙነት የፖሊሲ ነፃነት ችግር አለ አይኖራቸውም አይፈቀድላቸው ከፈለከው ሰው ጋር እንድትሄድ አይፈልጉም ከፈለገው ሰው ጋር እንድትወዳጅ አይፈልጉም አሁንኛ ከኤርትራ ጋር ባለ መታደል የነበረን ልዩነት አጥፋን አሜሪካኖችና ኤርትራ መሃል ያለው ነገር ደግሞ ታውቃለህ ከኤርትራ ጋር ያለን መቀራረብ አልተፈቀደላቸውም የሚል ነገርም የሚፈልጉ ይመስላል ኢትዮጵያ ካብ ቻይና ፈረንሳ ህንዲ አሜሪካን ካሮት ሃገራትን ቀጥታውን ተዘዋወረን ገንዘባውን ነዋታውን ሃገዛት ክትረክብ ዝጸንሐዩ ልቃሕ መምላስ ምዘይ ትኽእል ድማ እተን ሃገራት በብንእሽተይ መሬት እንዳሓዛ ፋብሪካታት እንዳኸፈታ ኩናት እንዳወልዓ ህዝቢ ምስ ህዝቢ እንዳጋጨዋ መሬት ሓዊ ክኸዕባላ ብዋቢል ድማ እቲ መንግስቲ ምስ ህዝቡ ክጋጨን ክዳኸመን ኣብ መወዳእታ ድማ ሙሉእ ሙሉእ ዝተባህሉ ዝገብርን ዝተዋህቦ ዝበልዐን መንግስትን ህዝብን ምፍጣርዩ ትዋና ዕላማ ሎማ ማሲዩ ሲጂቲኤን አፍሪካ ሒዙ ዝወፀ ሓበሬታውን ንዘራጉድ እዩ እቲ ሓበሬታ መንግስቲ ኢትዮጵያ ናብ ሓንቲ ሃገር ከምቲ ልሙድ ወታደራት ክልእኽ ዝጠልብ እዩ እዞም ብመንግስቲ አብይ አሕመድ ናብዛ ሃገር ዝጓዓዙ ወታደራት ከም ዓቃብ ሰላም ተባሂሎም ኣብ ማእከል ኩናት ክጥበሱ ዝለኣኹ ዘለዉ እዮም እዚ ካብ ምንታይ ዝብገስ ንዝብል ሓታቲ መንግስቲ ኢትዮጵያ ብሓፈሻ ካብ ኩናት ኣዕሪፉ ዘይፈለጥ ብምዃኑን ናቱ ገዲፉ ንኻልኦት ሰላም ከኽብረልኩም ናይ ምባል ደፋር ልምዲ ስለ ዘለዎን እዩ ዝብል መልሲ ዝወሃቦ كم تكون للمنكسو ኣብ ሓደ እዋን ዝብሎ ኢትዮጵያ ካብ ኣብ ሓጎታቱ ጀሚራ ኣብ ቦታቱ ንሱ ብድሕሪውን ከይተረፈ ሰላም ረኺባ ዘይተፈልጥ ምዃና እዩ እዚ ከምዚ ኢሉ እንከሎ እምበር ኢትዮጵያ ወታደራት ናብ ሩስያ ንምልኣኽ ኣንጻር ዩክሬን ንምቅላስ ተበጊሳ ዝነበረት ነዚ ባህግሞት ዝረኣያ ኩናት ምውላዕ ዘይበትክለን ኣሜሪካን መሻርክታን ድማ ኣብ ሰዓት ኢትዮጵያውያን ኣብ ጋዛ ኣትዮም ክሞቱ ፃውዒት ኣቕሪበን ኣለዋ እዚ ዳርጋ ክልተ ሞት ክበሃል ዝኽእል እዩ ኢትዮጵያውያን ኣብ ውሽጢ ሃገሮም ኣብ ዝካየድ ሓደ ሕዳዊ ግጭት ክሞቱ ቅቡል ዘይኮነ ንዝለኻለ ሃገር ክሞቱ ዳርጋ ከም ብደውካ ምማትዩ ተወሲዱ ዘሎ እቲ ወፂኡ ዘሎ ሓበሬታ ከም ዝብል እዩ ዝበሲ ስጋሎ ምስ በልዎ ናበይ ከይበለግ ወይ የድዩ ዝበሃል እዚ ዳ መፍቶት እዞም ኣብ ሙሉእ ዕምሮም ኩርኩር ናይ ዋሽንግተን ኮይኖም ከገልግሉ ድሕር ዘይብሉ ተኸታተልቲ ስርዓታት ኢትዮጵያ እዩ እቲ ዜና ጸሓፊ ጉዳያት አሜሪካ ማርክ ሩቢዮ ንቀዳማይ ሚኒስትር ኢትዮጵያ አብይ አሕመድ ብስም ዓቃብ ሰላም ኣብ ጋዛ ዝስለፉ ወይ ዝስየፉ ወታደራት ከቕርብ ሓቲት ወይ ዝብል ብተማሳሊ እቲ ኣብ 2006 ሰብ መዚ ጸጥታ አሜሪካ ንስርዓት ይወደግ ሰራዊቱ ኣብ ሶማል ከእቱ ዝሃቦ ቀጤን ትእዛዝ ማለት እዩ አሜሪካ ነዚ ኣብ ዞባና ዘሎ ጂኦፖለቲካዊ ዘይምዕርይነት ክትምዝምዞ ላዕልን ታሕትን ኣይትብል ዘላ ከምኡን ተገበረትካ ጌጋ ኣይኮነን እቲ ጌጋ ኣብተን ንመሰረታዊ ድሕነትን ረብሓታትን ዞባና ብሕሱር ኣብ ዕዳጋ ክሸጣ ላዕልን ታሕትን ዝብላ ዘለዋ ከም ኢትዮጵያ ዝኣመሰላ ቋንቋናት ሃገራት እየን ጸሓፊ ጉዳያት አሜሪካ ማርክ ሩቢዮ ንኢትዮጵያ ዘቕረቡ ሕቶ ብኣማላድነት መንግስቲ እስራኤል ምዃኑ ዘጠራጥር ኣይኮነን ምክንያቱ እስራኤል ንሕቡራት ኢማራት ዓረብ ኣምሪሓ ንኢትዮጵያ ኣብ ዋሽንግተን ከተማልድላ ወይ ሎቢ ክትገብረላ እንከላ እቲ በንጻር ወገን ብሃገራት ሳዑዲ ዓረብን ግብፅን ዘሎ ሚዛን ስለ ዝሓየላ እንሆ ኢትዮጵያ ክሳብ ኩርኩርኩም ክትከውን ብቐደኛ ዝብል ጥራይ ብምባል መርበብ ሓበሬታ ናሽናል ኢንተረስት ጽሒፉ ኣሎ ብሓፈሻ ነቲ ሓሳብ ንምጥቕላል
እዚ ንኤርትራ ጦር መምዛዝ አይድልናን ናብ ሕብረት ሃገራት ጥራይ ሓንቲ ደብዳቤ መልኣኺው ዘድሊ ዝብል ነበረ ፖለቲከኛ ንባዕሉ ብስርዓት አብይ አሕመድ ተሰይጉ እዩ ከምቲ ዝተባለ ወታደራት ንኤርትራ ዘየልዩ እንተኾይኖም ንምንታይ ዳ ክሳብ ሕጂ ኤርትራ ትሕቲ ቁፅሪ ኢትዮጵያ ዘይኣተወት ኢሉ ዝሓትታት ይረኽበን እዚ ይኹንቲ ግን እዞም ዝበሃሉ ዘለዉ ወታደራት ናብ ኤርትራ ከይበፅሑ ብውሽጣዊ ግጭትን ርሑቕ ምብራቕ ብምኻድን ተወዲኦም ኢትዮጵያ ካብ ሎም እንዳሓር ኣባል ሰራዊት ክኾነላ ዝደሊ ዝኾነ ይኹን ኢትዮጵያዊ ክትስእንያ ዝብሉ ውሃብ ትርኢት ኣለዉ ኣብዚ ጉዳይ ዘለኩም ሓሳብ ኣብ ኮመንት ተስፍሩ ዓዲምናኩም ኣለና ኤርትራውያን ምን መሰለህ በተለይ የተንጫጩቱ አገር መጫወት ይፈልጋሉ አገር መጫወት ደግሞ ሲፈልጉ በህዝብ ብዛት በታሪክ በኢኮኖሚ በሚሊተሪ በዲፕሎማሲ አቅም ከነሱ ከምትበልጥ በሚሊየንስ ማለት ከምትበልጥ አገር ጋር ተጣልተው የዛች አገር ጠላትም ሆነው የጎረቤትም አገር ሆነው ወደብም ከልክለው ነው አገር መጫወት የሚፈልጉት አገር የመሆንን ዋጋ ኮስቱን መክፈል አይፈልጉ ይሄን ኮስት ይሄንን ወጪ መክፈል ካልፈለጉ ደግሞ ይከፍሏታል እሱን የሚያቆሙት ነገር አይደለም አገሮች ሁሉ አይደለም እንደ ኢትዮጵያ የራሳቸው የሆነውን የነበረውን ወደብ አይደለም የሰው አገር ቀምተው ነው አገር የሚገነቡት ህዝባቸውን የሚያበሉት የሚያጠጡት እና እንደ አገር ስታይ የኢትዮጵያን የሚያክል አገር እንኳን የራሱ የሆነን ወደብ ሊመኝ ህዝቡን ለማብላት ወደ መዝረፍ ሁሉ ይገፋል የኢትዮጵያ አቅም የሚገርም አንደኛው ነገር ኤርትራውያን የጮሁበት ምክንያት ምንድነው የኢትዮጵያን አቅም ስለሚያውቁት የኢትዮጵያ አቅም ማለት ምን መሰለ አንድ ገጽ ደብዳቤ አንድ ገጽ ጠቅላይ ሚኒስትር አብይ አንድ ገጽ ደብዳቤ ለተባበሩት መንግስታት ቢያስገቡ የኤርትራ ህልውና ከ80 እስከ 90% አደጋ ውስጥ ይገባል ጠቅላይ ሚኒስትር ያኔ ፕሬዚደንት መለስ ዜናዊ ነበር ለኤርትራ እውቅና መጀመሪያ የሰጡት ኢትዮጵያ ዛሬ የኤርትራን እውቅና ጥያቄ ውስጥ መክተት ብቻ ነው የሚጠበቅባት ጥይት መተኮስ አያስፈልግም ለተባበሩት መንግስታት አንድ ደብዳቤ ማስገባት ከዛ አባሪውን ለአፍሪካ ህብረት ታስገባለ ከዛ የዲፕሎማሲ ስራውን ትቀጥላለ በአሁን ሰዓት ቻይናና ታይዋን ያላቸውን ግንኙነት አገር ለአገር እየተከታተለች ነው ቻይና ምንም አይነት የታይዋን ኤምባሲ እንዳይኖር ያደረገችው ጥይት ተኩሳለች አልተኮሰች አሁን ያለው የኤርትራውያን ህይወት ኤርትራ ውስጥ በ90% የባሰ እንዲያሽቆለቆል ማድረግ ይቻላል without a single bullet አንድ ጥይት ሳትተኩስ ይሄ የመጀመሪያው ስቴፕ ነው ምሳሌ ይሄንን ደግሞ ለማረጋገጥ ከፈለክ ጠቅላይ ሚኒስትር አብይ እሳቸው ደብዳቤ ወስደው ለተባበሩት መንግስታት ነው የተባበሩት መንግስታት ላይ የነበረው ማዕቀብ እንዲነሳ ያደረጉት በተባበሩት መንግስታት ኤርትራ ላይ የነበረው ማዕቀብ የሚቀጥለው ስቴፕ ኤርትራ ላይ ተመጣጣኝ የሆኑ ማዕቀቦች እንዲጣሉ ማድረግ ነው አሁንም ጥይት አትተኩስም you're just using የዲፕሎማሲ አቅምህን ከዛ ምን እንደሚሆኑ ታያለህ ኤርትራን ለማሽመድመድ ጥይት አያስፈልግም የግዴታ ጦርነት አያስፈልግም በድጋሚ ይለዋለው የራሳቸው መንግስት ተዋግተን ከኢትዮጵያ ነፃ አወጣን የሚለው መንግስት 50% በላይውን ስራ ሰርቶልናል በአለም ላይ ከኖርዝ ኮሪያ ቀጥሎ እጅግ ዘግናኝ የሆነ መንግስት አቋቁመዋል ራሳቸው ማለት ልጆቻችንን ከፈልንለት ምናምን የሚሉት መንግስት አለ አይደለም እሱ ይተባበረንና እኛ ደግሞ እዛ ላይ ጫውን ጨምርበታለን ነገር ያከትማል ጥይት መተኮስ አያስፈልግም ሌላው ጠቅላይ ሚኒስትር አብይ ምንድነው ያደረጉት አምሳሌ እንደው በበጎና በቀንነት በር ከፈቱ አይደለም ማን ነው ተጠለቅልቆ የመጣው እዚህ እኛ ምን እንደሄድ ነው አሁን እንዋጋ ብንልም እኮ የምንዋጋው ሰው እኮ የለም በጥርሳችንን እየፋቅን እኮ ነው የምንገባው ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን በጠቅላላውም ባይሆን ባመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል ከዛ በመንገድ ላይ ይሸሻል ከዛ ከማሰልጠኛ ይሸሻል ከዛ ከጦር ግንባር ይሸሻል ምን እናድርግ